ምን እያደረግሽ ነው? ይኸው ወይዘሮ ሰላም ነግሬሽ ምንም ነገር ለማድረግ መሄድ የሚፈልጉበትን ቦታ አንዳንድ የማይመቻቸው ቦታ ሲሆን እኔ አደርሳቸዋለሁ። የምን ረፍት ነው የምትወስደው? ያ በየወሩ አሁን እኮ አንተ የኖርክ ያለው ኑሮ ማለት ምንም አይነት ያሰሪና ሰራተኛ አይደለም። ከእናትየዋም ጋር እንደፈለክ ትሆናለህ፣ ከልጇም ጋር እንደፈለክ ትሆናለህ። ከእናትየዋ ጋርም ያለን ግንኙነት ደርሰንበታል። ካለን ቀረቤታ ነው ያው ነገር ያለው እኮ ምንድነው ያለ ቀረቤታ? እሺ ከፌቨን ጋርስ ያለ ቅርበት እንዴት ነው? ያው እንደነገርኩ ነው ከፌቨን ጋር ያለውን ነገር እንማከራለን። እሺ እንደ ወንድሟ ነው የምታማክረኝ እሷ እኔም እንደ ታናሽት ያረጊ በታጠፋ ተቆጥቼ ያለውን ነገር አስተካክላለሁ። እንዴ ምንስ ቢናገር እዚህ ጋር እኮ ምንም አይነት ማለት እኮ እዚህ ጋር መናገር ያለበትን ነገር ካለ ይናገራል። አንቺ የደበቅሽው እሱ ማውጣት ያለበት ነገር ካለ ያወጣል። እሷ እርግዛ መምጣቷን ያለውን ነገር አውርታችሁ አታውቁም ነው? ካለ ክብር አንፃር ነው እንደዚህ የምትላቸው ወይንስ ምንድነው? ልጃቸው የምትባል አይነሳው ስላልሆንክ ብዬ ነው። አንተና እዚህ ቤተሰብ ውስጥ ያለህን ቅርበት እስቲ ንገሪ። ያው እንግዲህ እንደ ጥበቃም አይደለም ግንኙነቴ በርግጥ እትዬም እንደ ልጃቸውም ፌቨንም ብትሆን እንደ ወንድሟ ነው የምታማክረኝ። ስለዚህ ልጅ ጣፋንታ ብቻ ሳይሆን ስለሚወለደው ልጅ ምን ነው የምታስበው? እንጃ ብቻ ማለት ተጠራጥሮ ምናምን ሳይሆን በቃ እሷም ካላት ነገር አንፃር እሱም ማለት እኔም ማውቀው ነበር የሚመስለኝና አላውቀውም። ስለዚህ ጥሩኝና ያው ቤቱን እንደጠበቀ ሲመጡ በርግጥ ቤት መጠበቅ አይደለም ዋና ስራዬ ከሳቸው ጋር የሚሄዱበት ይርኩ እንደ ሹፌርም እንደ ተላላኪም ነው የምሆንላቸው። አሁን እኮ ያልካት ያለው ጓደኛሽ ላይ ቺታርኩኝ እንኳን ለምን ያልካት ያለው ከገዛ እናትሽ ጋር እንደዚህ አይነት ነገር አድርጋለሁ እኮ ያልካት ያለው። ስለዚህ አሁን እናት ከመታከል ሴትዮ ጋር ነው ታዲያ እየዞርክ የፈለክበት ስታመሽ ሲቀጥል ደግሞ መኝታ ቤቷ ድረስ እየገባ በገዛ በአቶ ተመስገን አልጋ ላይ የምትልከሰከሰው ትሰሚኛለሽ? አንቺ ከባል ውጪ አብሬ መልከሰከሰው ሰው አብሬ እንደፈለገው መሆኑ እቤት ላይ አለኝ ብለሽ ነበር። እሱ ግን ወይዘሮ ሰላም ስነ ስርዓት ያዥ። አንቺ አብረሽው ከምትዳሪው ጥበቃ ያረገዘችው ልጅ ነው። አንቺ ከጥበቃሽ ጋር እንዳሰሪና ሰራተኛ ሳይሆን ላይክ በፍቅር ደረጃ ግንኙነት እንዳላችሁ አውቃለሁ። አዛኝን ከተወሰነ ሰዓት በኋላ ሲወጣ ራሱ ጥበቃው ነው ልብሱን እያስተካከለ ነበር የወጣው። አላውቅም የኔ ስሜት ላይሰማ ይችላል። የኔ ስሜት አታውቀውም፣ ግን እኔ ያለሁበትን ሁኔታ በተወሰነ መልኩ ትረዳኛለህ ብዬ አስባለሁ። አሁን ለመካድ ብትሞክሪም ሙሉ ለሙሉ ግን ከጥበቃሽ ጋር ግንኙነት እንዳለሽ የሚያሳይ ነገር ነው። ፌቨን እኔ ገመትኩትን አይደለም እየነገርሽኝ ያልሽው? ምንድነው የገመትከው? ማለት ግንኙነት አለን እኔም እናቴም ያልሽው ከጥበቃችሁ አይደለም አ ነው። በስከስ የሱን ማንነት ያልነገርኩ ለዚህ ለኔም ከበደኝ ማውራት አውጥቼ እንደዚህ ብዬ እንዴት አወራለሁ? እሺ ቤት ውስጥ ስንት ሰው ነው የሚኖረው? እኔና እሷ ነን እና አለ እንደ ጥበቃ ማለት ያስቀመጠልን አለ። ያው ቤቱ ወንድ የለውም ተብሎ እንዳይደፈር ምናምን የሚባላል ነው ታባባል አለ። ትንሽ ያው ለግቢው ሲባል ብሎ ያመጣው ልጅ አለ። ፍቅረኛሽ ነው ወይ ስላት እንደ ጓደኛ ነበር እንዳረገዝኩ ስነግረው ተፋታኝ አለችኝ። እሺ ይሄንን የመፈለግ ስራ የራሷ ስራ ነው። ከፈለገችው ልጁን አብራ የመቀጠል ሐሳብ ካላት ከሌላት ግን ልጄ ብሎ እስካልመጣ ድረስ እኔ ምንም እዚህ ውስጥ ያገባኛል ብዬ አላስብም። ድጋሚ ከሷ ጋር ማልገናኝበት ነገር የሚመጣ ከሆነ እንደው እስከዛሬ ሲሰማኝ የነበረውን ብነግራት ደስ ይለኛል። የገዛ የባለቤትሽ አልጋ ላይ ከገዛ ጥበቃሽ ጋር ለኝ ምናምን ብየው መጥቶ ገብቶ ሲወጣው ነው የሚያቀብልሽ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ አንድ ወንድማችንን እንግዲህ ከዚህ በፊት እንግዲህ ካናዳ ላይ ሆኖ ከኛ ጋር ንግግር የሚያደርጉት የአቶ ተመስገን የቅርብ ሰው እንግዲህ እዚህ አጠገባችን ላይ ይገኛል። ቤታቸው እንደ ጥበቃም እንደነሱ ላይክ እንደ ጋርዳቸው እንደ ብዙ ነገር የሆነ የሚያገለግላቸው ሰው አለ። እንግዲህ ዛሬ ከሱ ጋር የተወሰነ ቃለ ምልልስ እንዲኖር እፈልጋለሁ ተብዬ እንግዲህ ተልክ ያለው በዛ መሰረትም እንግዲህ ረፍት ነው ከተባለበት ቦታ አስጠርቼው በአቶ ተመስገን ስም እንግዲህ ሳስጠራው ያለ ምንም ማንገራገር እንግዲህ ቶሎ መጥቶልኛል።
ቤት ውስጥ እንግዲህ ተገኝተን አሁን ከሱ ጋር የተወሰነች ቆይታ ይኖረናል። ለዚህ ቻናል እንግዲህ አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ እላለሁ። ሲቀጥልም ደግሞ ለወዳጅ ዘመዶቻችሁ ይህን ቪዲዮ ሼር በማድረግ እንግዲህ ቤተሰብ ያድርጉላለሁ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። እስከዛ ድረስ እንግዲህ ከኔ ጋር ቆዩ። በቀጥታ ከዚህ ከወንድማችን ጋር የሚኖረን ቆይታ ለእናንተ እናስተላልፋለን። ከኔ ጋር ቆዩ። ሰላም፣ እንዴት ነህ? ሁሉ ሰላም? ያው እንግዲህ አቶ ተመስገን አንተን አንዳንድ ነገሮች እንዳወራክ ፈልገዋለሁ። በጣም ባለ ውለታዬ ነው ብለውኛል እና እንደው እነሱ እንደነገረኝ የእውነት አንተ ባለ ውለታቸው ነህ? እንግዲህ ባለ ውለታ መባል ይከብዳል። ያው ያሉኝን አረጋለሁ። እትዬም ጋሼም ሲያዙኝ የታዘዝኩትን ነው የማደርገው። ኦኬ። ለቤት እንግዲህ ያለው ወንድ የቅርብ ሰው አንተው ነህ። አዎ። ከአንተ የሚጠበቁ ነገሮችን ሁሉ ታደርጋለህ። ያው የታዘዝኩትን አደርጋለሁ። እሺ፣ እንግዲህ ያው ስለ ስራህ እና ስለ አንዳንድ ነገሮች ከማውራታችን በፊት እስቲ ስለ አንተ እንተዋወቅ። ስምህን፣ አንዳንድ ነገሮችን እናወራለን ስቴፕ ባይ ስቴፕ። ስሜ አበራ ይባላል። እሺ አበራ፣ እስቲ የትውልድ ቦታህን፣ አስተዳደግህን ንገረኝ። ያው ተወልጄ ያደግኩት ክፍለ ሀገር ነው። እሺ። ያው ጋሼ በቅርበት ስለሚያውቁኝ ቤታቸው ውስጥ ወንድ እንደሌለ እሳቸውም ወደ ውጭ ሀገር ብዙ ጊዜ እንደሚመላለሱ ነገሩኝና ያው ቤቱን እንድጠብቅ ሲመጡ፣ በእርግጥ ቤት መጠበቅ አይደለም ዋና ስራዬ፣ ከእሳቸው ጋር የሚሄዱበት እየሄድኩ እንደ ሹፌርም እንደ ተላላኪም ነው የምሆንላቸው። ያው እሳቸው በሌሉ ጊዜ ቤቱን እጠብቃለሁ። እትዬም መሄድ የሚፈልጉበትን ቦታ አንዳንድ የማይመቻቸው ቦታ ሲኖር እኔ አደርሳቸዋለሁ። ኦኬ። እስቲ እንደው ስለ አስተዳደግ ብትነግረኝ ደስ ይለኛል። ያው እኔ ከቤተሰቤ ጋር ነው ያደግኩት። በአንዳንድ ችግር ምክንያት ነው ወደ ከተማ የመጣሁት። ያው ከተማ እንደመጣሁ ደግሞ መጀመሪያ ጋሼን ያገኘኋቸው። ጋሼ ደግሞ ጥሩ ሰው ናቸው። ያለበትን ችግር ነገርኳቸው። እሳቸውም ያው እንደ ልጃቸው አድርገው ተቀበሉኝ። ያለውን ነገር አስረዱኝ፣ ምን አይነት ሰው እንደሚፈልጉ ነገሩኝ። ምክንያቱም በእርግጥ ከዛ በፊትም ወደ ከተማ መጥቻለሁ። ብዙ ቦታ በጥበቃ ሰርቻለሁ። ትላልቅ ቦታዎች ሰርቻለሁ። እንደ ጋርድም ሆኜ እንደ መጀመሪያ ባንክ ቤት ጥበቃ ነበር የምሰራው። ከዛ በኋላ ጋርድ ሆኜ ትላልቅ ሆቴል ሰርቼ ነበረ። ያው እሳቸው ደግሞ በጋርድነት የሚከፈለኝን ክፍያ እየከፈሉ በቃ እዚህ እንደሆነ ነገሩኝ። እኔም ካለሁበት ችግር አንጻር ደግሞ ትልቅ እድል ነበር። ያው እዚህ መኖር ከጀመርኩ ትንሽ ቆይቻለሁ። እስቲ እንደው አንተና እዚህ ቤተሰብ ውስጥ ያለህን ቅርበት እስቲ ንገረኝ። ያው እንግዲህ እንደ ጥበቃም አይደለም ግንኙነቴ። በእርግጥ እትዬም እንደ ልጃቸውም ፌቨንም ብትሆን እንደ ወንድሟ ነው የምታማክረኝ። ያለበት የሆነ ችግር ሲያጋጥማት ማውራት የምንፈልገውን ከኔ ጋር እንደ ወንድሟ ታማክረኛለች። እትዬም ቢሆኑ እንደ ልጃቸው ነው። ካጠፋው ተቆጥተው ጥሩ ሳረግም ጎበዝ ልጄ ብለው እዚህ ድረስ አድርሰኛል። እንዴት ግን ማለት ካለ እድሜ አንጻር ወይዘሮ ሰላማዊትም እንግዲህ ይሄን ያክል አንቱ የሚባለው አይነት አይደለም። እንደው ለሷ ካለ ክብር አንጻር ነው እንደዚህ የምትላቸው ወይንስ ምንድነው? ልጃቸው የምትባል አይነት ሰው ስላልሆንክ ብዬ ነው። አዎ እንደሱ እንኳን ለመባል ይከብዳል። ያው ካለ ክብር ነው። እሳቸውም እኔን ካቀረቡበት አንጻር ነው እንጂ ይሄን ያህል ልጅ የሚያስብል እድሜ ልዩነትም የለም። አሁን እንዴት ነው ይህ ቪዲዮ ለአቶ ተመስገን መተላለፍ አለበት ወይም ደግሞ አቶ ተመስገን ናቸው ላኩኝ ስላልኩኝ ነው ወይንስ ሁሌም ስጠራት እትዬ እያልክ ነው የምጠራት? ያው እኔ ማንም ያውቃል እኔ እትዬ ነው፣ በስማቸውም ጠርቻቸው አላውቅም። ያው እትዬ ነው የምላቸው። እሺ ከፌቨን ጋርስ ያለ ቅርበት እንዴት ነው? ያው እንደነገርኩ ነው። ከፌቨን ጋር ያለውን ነገር እንማከራለን። እሺ እንደ ወንድሟ ነው የምታማክረኝ እሷ። እኔም እንደ ታናሽ እህቴ አድርጌ ብታጠፋ ተቆጥቼ ያለውን ነገር አስተካክላለሁ። እንግዲህ አሁን በቅርቡ ቤተሰብ ውስጥ ትንሽ ለየት ያለ ነገር ተፈጥሯል። እስቲ ስለዛ የምትለኝ ነገር ይኖርሃል? ያው በእርግጥ እሱ ላይ ብዙ መረጃ የለኝም። ትንሽ ከበድም ስላለ ቤተሰቡም ላይ ይህን ያህል
የተረጋጋ ነገር ስለሌለ ለማጣራት ነው ትንሽ ከብዶ ነበር። አሁን ፌቨን አርግዛ መምጣቷ እንግዲህ አንተ እያልከኝ እንደሆነ እንደ ወንድም ታማክረኛለች ትቀርበኛለች ብላል ካላችሁ ቅርበት አንፃር ከምትነግረኝ አንዳንድ ነገር አንፃር እንግዲህ እሷ አርግዛ መምጣቷን ያለውን ነገር አውርታችሁ አታውቁም ነው? ያው ስለሱ አላማከረችኝም የነገረችኝም ነገር የለም። ያው የሆነ በምታይበት ሰዓት አልጠየካትም? ያው ሆዷ ሲገፋ እኔም ለመጠየቅ እያሰብኩ ነበር። እሺ ያው ከባድም ስለሆነ አይምሮ እንዳይነካ ብዬ እኔም ፈራ ነበር። ማለት አይምሮ እንዳይነካ ከእድሜዋ አንፃር አሁን በአንዴው እንዴት እንደዚህ ሆነ ብዬ መናገርም አልችልበት ነው። እንዴት? ምክንያቱም ቢያንስ የሆነ ነገር እየተወራ ቢሆን እንደማረጋጋት ብዬ እሷንም ማማከር እችል ነበር። ወንድ የምታውቅበት አይነት እድሜ ላይ አይደለም ያለችው። ዋው እሱማ ልጅ ናት። ያው ያለውን ነገር ሆዷ ሲገፋ አየሁ። ግን መጀመሪያ ያው እንደማንኛውም ልጅ የሆነ እየወፈረች ነበር የመሰለኝ። ከዛ ከሆነ ጊዜ በኋላ ሆዷ ሲወጣ ያው ከእናቷም ጋር ትንሽ ተጋጩ። ያን ነገር ደግሞ እኔ ለማጣራት አልተመቸኝም። ምክንያቱም ከእናቷ ጋር እየተጋጩ ባሉበት ሰዓት እኔም በመሀል ገብቼ እንደገና ይሄን ነገር ብጠይቅ ሌላ ችግር መፍጠር ነው ብዬ ያው እስኪረጋጉ እየጠበቅኩ ነበረ። ያው አንዴ ተፈጥሯል ደግሞ ከእናቷም ጋር ተነጋግረውበታል ብዬ ነው ዝም ያልኩት። እሺ እንግዲህ ያው እኛ በምናጣራበት ሰዓት አንዳንድ ነገሮችን አካባቢው ላይ መጠየቅ ባለበት መንገድ ስንጠይቅ ፌቨን ትምህርት ቤትም ሆነ ሰፈር ላይ ከሰው ጋር ብዙም ግንኙነት እንዳሌላት ጭምት ልጅ እንደሆነች አጣርተን ደርሰንበታል። ወንድ ታውቃለች ቢባል ሜቢ ክላስሜቶቿንና ቤት ላይ ደግሞ አንተን ነው አይደል? እንግዲህ ክላስሜቶቿ ጋር ምንም አይነት ግንኙነት እንዳሌላት ደርሰንበታል። ያው ደግሞ እኛ የምናውቀው ያው ለትዬም እንደነገረቻት ከሆነ ከትምህርት ጓደኛዋ እንዳረገዘች ነው ትንሽ ጭላንጭል ነገር የሰማሁት። እኛ ግን በምናጣራበት መሰረት ወይም ደግሞ እጃችን ላይ ባለው ማስረጃ እንግዲህ እንደው ትደዋውሉ ነበር አንተና እሷ ከፌቨን ጋር? አዎ ይሄን ያህል አንደዋወልም እዚሁ ስለምንገናኝ ምናልባት አንዳንዴ ከትምህርት ቤት ላመጣት እችላለሁ። አይ እንግዲህ እኛ ባየነው መሰረት ከሆነ አንዳንድ ቴክስቶችንም አይቻለሁ። ወጣ ያለ ቴክስት የምትላላኩት ኢሞጂዎችም አሉ ለየት ያሉ። ሰው ምንድን ናቸው እነሱ? ስለሱ መልስ ይኖርሃል? ከኔ ጋር እንግዲህ አልተላላክንም። ምናልባት ሴቭ ያደረገችው ተመሳሳይ ስም ካለ ወይ እንደተባለው ፍቅረኛዋ ከሆነ ፕሮፋይሉስ ፎቶዎችስ? እሱንም የእሷ ፍቅረኛ አንድ ቤት ውስጥ አለ የተባለውን ጥበቃ እንግዲህ ፎቶ ፈልጎ ፕሮፋይል ያደርጋል ልትለኝ አትችልም። ያው እሱን እንግዲህ ሪከርድ ቮይሶችንም አዳምጥ እንችላለን። ምን ትመልስልኛለህ? ስለዚህ የማውቀው ነገር የለም። ምንድን ነው የማታውቀው ነገር? እንግዲህ አሁን እያወራህ ትሰማኛለህ? አዲስ ነው። አዲስ ላይሆንብህ እንደሚችል አንተ ምን እናውቀዋለን? ሲጀመር አቶ ተመስገን ልኩኝም አይደለም አንተ ጋር የመጣሁት። ታዲያ ለምን ደወላችሁ? የተደወለልህ ምክንያት ቤት ውስጥ ስላለ ግንኙነት ማጣራት ስላለብኝ ነው። የምታውቃቸውም ነገሮች ናቸው። አሁን ከዚህ ቤት የእውነት ረፍት መውሰድ ፈልገህ ነው ወይንስ መሸሽ ስለፈለግህ ነው? ራስን ነፃ ማውጣት ስለፈለግህ ነው እየሸሽ ያለው? ረፍት ነው። የምን ረፍት ነው የምትወስደው? ያ በየወሩ አሁን እኮ አንተ እየኖርክ ያለው ኑሮ ማለት ምንም አይነት ያሰሪና ሰራተኛ አይደለም። ከእናትየዋም ጋር እንደፈለግህ ትሆናለህ፣ ከልጇም ጋር እንደፈለግህ ትሆናለህ። ከእናትየዋ ጋርም ያለን ግንኙነት ደርሰንበታል። ካለን ቀረቤታ ነው። ያው ነገር ያለው እኮ ምንድን ነው ያለ ቀረቤታ? ከእናቷ ጋር ሌላ ግንኙነት አለ እያልኩ እኮ ነው ያለሁት። ኖ ሌላ ግንኙነት የለንም እያልኩ ነው። እኔ ደግሞ ከልጅቷ ግን አለ ከሁለቱም ጋር የለንም። ከልጅቷም ጋር እንደ እህት ከትዬም ጋር እንደ እናትና ልጅ ወይ እንዳሰሪ ነው እንጂ። ስለዚህ ያው እንደ እናትና ልጅ ደግሞ አትበለኝ። ስለዚህ አሁን እናት ከምታክል ሴትዮ ጋር ነው ታዲያ እየዞርክ የፈለክበት ስታመሽ። ሲቀጥል ደግሞ መኝታ ቤቷ ድረስ እየገባ በገዛ በአቶ ተመስገን አልጋ ላይ የምትልከሰከሰው መረጃ አለ? ማስረጃ የለውም ብለህ አስበህ ነው እንደዚህ እየሆንክ ያለው? ይኸውልህ እኔ ምንም አላውቅም። ቆይ ማስረጃ የለውም ብለህ አስበህ ነው? እኔን ለማታለል አትሞክር። ይኸውልህ እኔ እኮ ኑሮን ለማሸነፍ ነው ከክፍለ ሀገር የመጣሁት። ኑሮ የምታሸንፈው በእንደዚህ አይነት መንገድ ነው? አንተን አምኖ ቤት ውስጥ ላስቀመጠ ሰው ባለመታመን ነው ኑሮ የምታሸንፈው? ለእኔ አሁን የማላውቀውን ነገር እያወራ ከጋሼ የማታጣለኝ እኔ እንዴት ነው? ፌቨን በጣም እንደምትወድ ታውቃለህ? አላውቅም። ይኸው ፌቨን
አንተ መከታተል ባለባት መንገድ ሁሉ ተከታትላ ከእናቷ ጋር ስትልከሰከስ የያዘችው ብዙ ማስረጃ አለ፣ በፎቶም በቪዲዮ እነዛን ላሳይ ይችላል። ያንን ደግሞ ምልኮ ለአቶ ተመስገን ለአንተ አይደለም ማሳይ። ለምን አሁን ከሳቸውም ጋር የምታጣለኝ? እኔ ለምን የሚላክ ነገር ካለ ለምን ትጣላለህ? ችግር የለውም። እኔ ውሸታም ነው ምንም የለም አይደለ? እኔ ለአቶ ተመስገን አሁን አንድ ሚል መጨምጫ እልክለታለሁ። ከዛም በኋላ የሚፈጠረው ነገር አብረን እናያለን። የተቀናበረስ ቢሆን ማለት እሱን እንግዲህ ልክ አቶ ተመስገን እንግዲህ ያው ክፍለ ሀገር ስለሆነ ያሉት ስለማያውቁ እናታልላቸዋለን። እኛም ደግሞ አታለን እንግዲህ ካንተ ገንዘብ ልንቀበል ሊሆን ይችላል። እያስፈራራ ነው ያለው። ለኔ አሁን የማላውቀው ነገር ነው እያወራ ያለው። ይኸው ልንገርህ፣ ይኸው ያለውን ነገር ብታምንና ያለው ነገር ቢስተካከል ይሻላል። አንተ ከአንድ እናትና ልጅ ጋር እንደዚህ ስትልከሰከስ ምንም ያልመሰለ እሱንም ድፍረት አሁንም እዚህ ጋር ቁጭ ብለህ ምንም ነገር እንዳልተፈጠረ ነገር ነው እየካድክ ያለው። እኔ እናንተ በዚህ ደረጃ ባናወራ ደስ ይለኛል። እምቢ ካልክ አንተ ማሳመን ባለብን መንገድ ማሳመን አይከብደኝም። ግን አቶ ተመስገን ያሉትን ማስረጃዎችን ልኬላቸው ሌላው ይቅር ያሉትን በቃ ፎቶዎች ምናምን ተውና ከፌቨን ጋር የተላላካችሁትን ስክሪንሾት አድርጌ ከላኩለት ምን እንደሚፈጠር ታውቃለህ። እኔ ተላላክም ስላልከኝ ነገር እኮ እስካሁን አልገባኝም። አልገባህም? ተመሳሳይ አካውንትስ ቢሆን አልገባህም? በቃ እሺ፣ ተመሳሳይ የሚሆን ምን የሚሆን አንተ ምንም የፈጠርከው ነገር የለም፣ ምንም ያደረከው ነገር የለም። እርግጠኛ ነህ? ምንም አላደረኩም። ስለዚህ በቃ ለአቶ ተመስገን ልላክላቸው ከባለቤታቸው ጋር የምታደርገውን ነገር በሙሉ ከፌቨን ጋር ያለን ግንኙነትን በሙሉ ልላክላቸው። ከዛም ከአቶ ተመስገን የሚመጣብን እንግዲህ ጥያቄ የምትመልስ ይሆናል ማለት ነው። እሱም መመለስ ትችላለህ። ሲቀጥልም ደግሞ እቺ እድሜዋ ያልደረሰች ልጅ አንደኛ ከትምህርት ቤት በአንተ ምክንያት ነው እንድትቀር ያደረካት። ማን ያውቃል ደፍራትስ ቢሆን በፍላጎቷ ሳይሆን በራስ መንገድ ደፍራት ቢሆንስ? እኔ አልደፈርኳት ማለት ያለ ፍቃዷ የፈለገው ነገር አድርገ ቢሆንስ ምን እናውቃለን? እሱ መጠየቅ እኮ ትችላላችሁ እሷ። ስለዚህ በፍቃዷ ነው። ይኸውልህ በቃ እርግጥ ነው ፌቨን ማንንም ወንድ የምታውቅ ልጅ አይደለችም። እሺ ያው ከትምህርት ቤት ጓደኞቿም ቢሆን ከሰፈርም ቢሆን ምንም አይነት ወንድ አታውቅም። እሺ ያው ከኔ ጋር ደግሞ በጣም እንቀራረባለን እንዳልኩ ነው። እንደ ወንድምና እህት በጣም እንቀራረባለን። ያለውን ነገር እንመካከራለን። አሁን ትክክለኛ ፖይንቴን ንገረኝ። እዛ የምታወራው የምትመካከረው ነገር በሙሉ አውቃለሁ፣ ችግር የለውም እኮ እንደዛ ነበር። እሺ ከዛስ? ያው እንደምትወደኝ ደረስኩበት። ከዛን ተጠቀምክባት አይደለም? ያው እኔ በጊዜው ሳናስበው ያን ነገር እያወቅኩም ቢሆን እንዳላወቀ ዝም ብዬ እያወራም ቢሆንም ያን ነገር ግን እያሰብኩ ስመጣ እኔም እየወደድኳት መጣሁ። ከዛስ ምን ተፈጠረ? ከዛ ሳናስበው እትዬ ውጭ ባደሩ ቀን ሳናስበው ይሄ ነገር ተፈጠረ። ስለዚህ ጸነሰችው ካንተ መሆኑን አምናል? ያው ከኔ ነው። ከዛ ያው ከእናቷ ጋርስ? ከእናቷ ጋር ማለት ይሄን ነገር በእርግጥ እትዬ አያውቁም። ምን ነው የማያውቁት? ከፌቨን ጋር ያለን እንግዲህ ከልጇ ጋር እንደምትልከሰከስ አታውቅም? ይሄ እኮ መልከስከስ አይደለም። እና ምን ነው ድንገት የተፈጠረ ስህተት እኮ ነው። አንዴ ስህተት ነው፣ ሁለቴም በተደጋጋሚ የምታደርገው ነገር በሙሉ ስህተት ነው። እሺ ከልጅቷ ጋር ስህተትሽ እንደምትወድ አውቀ አጣርተ ምናምን ከዛን እናቷ በሌለችበት የፈጠርከው ነገር በሙሉ ስህተት ነው። ልቀበል ማይታመን ነገር ቢሆንም እሺ ይሁን። ከእናቷ ጋርስ? ያው እትዬ ደግሞ ፌቨን ከቤት በምትወጣበት ሰዓት ይጠሩኛል። ያው ይጠሩኝና ደግሞ የማይሆን አለባበስ ለብሰው ነው የሚጠብቁኝ። እንዴት? በቃ የሆነ ሊፈታተን የሚችል አይነት አለባበስ። ከዛ ይሄን ዕቃ አንሳ፣ ይሄን ዕቃ ወሰድ፣ ይሄን ዕቃ አንጣ እያሉ ያው ያመላለሱኛል። ከዛ ያው የሆነ ሳለ አስገድደውኝ ጠየቁኝ። እኔም እምቢ ብያቸው ነበረ። ምንም ጠይቁ በቃ አብሬያቸው እንደተኛ ምናምን። እሺ ከዛ እምቢ ስላቸው በምን እንደሆነ ባመላቀው ነገር ድንገት ራሴን ከሳቸው ጋር አገኘሁት። ምን በማታውቀው መንገድ ማለት
ያው እንዴት እንደተፈጠረ ነው አሁን እዚህ ጋር ሁሉ ነገር እውነቱን እያወራን እኮ ምንም ለማታለል ራስን ነፃ ለማድረግ በማላውቀው መንገድ ምናምን አትበል አሁን እኮ እውነቱን እኮ እየነገርኩ ነው መደበቅ ብፈልግ እኮ አትችልም በምን መንገድ ትችላለህ የተደረሰብህ ነገር እኮ በምን መንገድ ነው የምትችለው እኮ ስለተደረሰበት እኮ ነው እውነቱን እኮ ስለዚህ አሁን ራስን ነፃ ለማውጣት እንደዚህ በማላውቀው እንደዚህ ራሴን ሳላ ከነሱ ጋር አገኙት አትበልም በቃ እንደዛ ነው አይተፈጠረው እሺ እኔ ምን ልበለ ከዛ በኋላ በቃ እኔም ከዛ በኋላ ሁለተኛ ከሳቸውን ጋር እንደዚህ አይነት ነገር ላላረግ በቃ እንደ ስራዬ ጥበቃውንም ሹፌርነቱንም እየሰራው ለኖር ለራሴ ቀር ከዛ ከሁለታቸውም ጋር ከእናትም ከልጅም ጋር እየተልከሰከስ መኖሩን መረጥካል እንደሱ አይደለም ያው እንደሱ አይደለም ደግሞ አትበለኝ እሺ ምንድነው ቆይ እንደዛ ካልሆነ ምንድነው በዚህ በኩል ልጅቷ ጸንሳለች በዚህ በኩል ከእናቷ ጋር ተልከሰከሳል አይደል ያው ከፌቨን ገምተኛው አንደኛ ነገር ፌቨን ትፈልጋለች እኔም በጣም ስለምወዳት እሷ የምፈልገውን ነገር ማድረግ እፈልጋለሁ እሺ እትዬ ደግሞ ከዛ በኋላ እኔም በቃ እሳቸው ጋር ላልቀርብ ለራሴ ቃል ገብቼ ወስኜ ነበር ያደረግነው ነገር ሪካርድ እንዳረጉትና ይሄን ነገር ደግሞ በፍላጎታቸው ሳይሆን አስገድጄ እንደደፈርኳቸው አድርገው እንደሚናገሩ ሲያስፈራሩኝ እኔም ከጋሽዬ ጋር መቆራረጥ ስለማልፈልግ በዚህም ከጋሽዬም ጋር በቃሽ ለጣላ ሌላ ስራ ፈልጋለሁ ስላቸው በህግ እንደሚጠይቁኝ ሲያስፈራሩኝ በቃ በዛ ምክንያት አበራቸው መተኛ ጀምሮ እንዴ እናቷስ እናትሽ ፌቨን አንተ ውሻ ድጋሚ ባላይክ በጣም ደስ ይለኝ ነበር እኔ ላንተ ምን አርጌ ነው ማንንም አለማወቂ ነው አይተጠቀምክበት እኔ እኮ እንዳልመሰልከኝም ነበር ጭራሽ ከእናትህ ጋር በጣም ታሳፍራለህ ከአንተ ይሄን አልጠበቅኩትም ነበር የሁሉ ቃልስ የሁሉ የገባህልኝ ቃልስ ለአባዬ ነግሬ አሳምኜ አወጣሻለሁ ያልከኝስ ከዚህ ቤት እንውጣለን የራሳችን ቤት ይኖርናል ያልከኝስ እኔ እናንተ አብረን ልንኖር የገባህልኝ ቃልስ ታውቃለህ እኔ ክብሬን ነው የሰጠሁህ አንተ ግን በምላሹ የሰጠኸኝን ታውቃለህ በጣም ተሳፍራለህ ከአንተ ይሄን አልጠበቅኩትም ነበር ጭራሽ አይዞሽ በቃ አይዞሽ ያለው ነገር በሙሉ ለማስተካከል እንሞክራለን ደግሞ አሁን አትልቅሽ ምንም የሚስተካከል ነገር አለ ሁሉም እኮ በቃ የተበላሸ ነገር ያው እኔ ለአባትሽ ማውራት ባለብኝ መንገድ አውራዋለሁ ያለውን ነገር በሙሉ ደግሞ አስረዳዋለሁ ጥፋቱ ያለው አንቺ ጋር አይደለም ይቀርሰው ናቸው ብዬ አንተ ኢንስታይ ምንም አይሰማም በሰው ህይወት እንደዚህ ተጫወት ምንም አይመስልህ እሱማ በቃ የሚፈልገውን አገኘ እኮ እስቲ ምን ተበቃ ማለት ምን ተበቃ ነው እንደዚህ ቁጭ ያልከው ምንድነው የሚሰማው ምን አይ ፐርሰናሊቲ ቢኖርን ማለት በዚህ በኩል እሷ ነፍሰ ጡር መሆኗን ደግሞ ያወቅ ለኔ መልሰ እዛ ትምህርት ቤት ያረገዘችው እንደዚህ አልካ ጭራሽ ለነገር ተፋተኛ ነኝ አሁን የምትናገረው ነገር የለ ምንም አትልም ምንም ነገር እሺ እዚህ ልጅ እጣ ፋንታ ምን እንዲሆን ነው የምታፈልገው ስማኝ ስለዚህ ልጅ እጣ ፋንታ ብቻ ሳይሆን ስለሚወለደው ልጅ ምን ነው የምታስበው አሳድገዋለሁ ልጅ ሆኖ ሳታብረበት መጀመሪያ እንዴት ነው የምታሳድገው አያት ነኝ ብለህ ነው የምታሳድገው ወይንስ አባት ነኝ ብለህ ነው ምን ብለህ ነው የምታሳድገው ልጅ ማለት ነው እንዴት ከእናቷ ጋርም ግንኙነት ያለው ሰው እኮ ናት ይሄ ልጅ ሲያድግ ምን ብሎ ነው ስለ አባቱ የሚሰማው ስለ አባቱ በምን አይነት መንገድ ነው ሊረዳ የሚችለው እኔ እኮ ነግሬሃለሁ እትዬ አስገድደውኝ ነው እሱን የምናቅልህ ነገር የለም ሰማይኛ ማትመጣ መስሎ ትመጣለች እኮ አስገባታለሁ እሷን ታወራታለህ እሷ ስትገባ የምትናገረው ነገር እናያለን እሷንም አስገድደሽኝ ነው ትላት ይሆን እስቲ እናያለን ሁሉንም ነገር ምሮሽ የምትለው ምሮ ደና ስራ እንደሰራ ሰው ፌቨን ሌላ እኛን የደበቅሽን ማወቅ ያለብሽ ነገር አለ ማወቅ ያለብን ነገር አለ እኔ
ከዚህ ውጭ ምንም የደበቅኳችሁ ነገር የለም። ግን አሁንም ሁለቱ ጋር የተደበቀ ነገር ያለ ይመስለኛል። እኔ እንጃ አላውቅም። ማለት ምን የምትጠራጠሪው ነገር አለ? እኔ እንጃ ብቻ ማለት ተጠራጥር ምናምን ሳይሆን በቃ እሷም ካላት ነገር አንጻር እሱም ማለት እኔ ማውቀው ነበር የሚመስለኝና አላውቀውም። ስለዚህ እንጃ እና እኔና አባቴም እኮ ምንም ዋስትና የለንም ማለት እንችላለን። እኔ ቢያንስ እሱ ደህና ሁኔታ ላይ ነው ያለው። ሆነም ቀረ እኔ ነገ ከዚህ ቤት ተነስተው ድንገት ውጪ እንደሚሉኝ በምን አውቃለሁ? አባቴንስ የሆነ ነገር እንደማያደርጉት ሁለቱ ተመሳጥረው በምን ማወቅ እችላለሁ? ያው አባትሽን ፌመን እኔ አሁን ማወቅ ባለበት መንገድ ያለውን ነገር ኮንታክቱን ትሰጭኛለሽ፣ እኔ አውራዋለሁ፣ ኢሜል አደርግለታለሁ ያሉትን ነገሮች በሙሉ ሰማሽኛ? ከዛም በኋላ እዚህ ቤት ውስጥ ማን ይኖር አይኖር ከአባትሽ ጋር ተነጋግራችሁ የምትወስኑት ነገር ይሆናል። እንግዲህ ሰላማዊት አባትሽ አንቺን መጥላት ባለበት መንገድ ወይም ደግሞ እንዲጠላሽ ብላ ብዙ ያደረገችው ነገር አለ። ምን እንደነገረችው አናውቅም። እሱን እኔ መጠየቅ ባለብኝ መንገድ ስለ አንቺም ደግሞ ከነዚህ ቪዲዮዎች ጋር አንድ ላይ በመሆን በቃ ማለት እኔ የምነግራቸውን ነገሮች ብቻ ሊያምን አይችልም፣ አያቀኝም። ግን ያሉትን ነገሮች እልክለታለሁ። ካሉት ከነቻናሉ ያሉትን ነገሮች በሙሉ እልክለታለሁ። ስለ እናትሽ ብልግና፣ ስለ አንቺ ንጽህና ማወቅ ያለበትን ነገር በሙሉ ምንድን ነው የምትለው? እሳቸው ካወቁ ማለት እና ይግደላ ይግደል። ቆይ እኔ ተገድዬ እናንተ ጥቅም ምንድን ነው? ሰማኛለህ? የትኛውም አይነት ህግ ባለበት ሀገር ውስጥ ማንም ሰው እንዲገደል የምንፈልግ አይነት ሰዎች አሉ። ከእናንተ ምንም የምንሻልበት መንገድ አለ። በዚህ መንገድ እንትን ብለን ትሰማኛለህ? ግን የእጅህን ታገኛታለህ፣ የእጅህን ታገኛታለህ። ለዛ ነው እምነቱን የበላው። ፌቡኒ እኮ እየነገርኩሽ አትጥራኝ እንዴ! አሁን እኮ እያልካት ያለው ጓደኛሽ ላይ ቺታ አድርኩኝ እንኳን አይደለም እያልካት ያለው። ከገዛ እናትሽ ጋር እንደዚህ አይነት ነገር አድርጌያለሁ እኮ እያልካት ያለው። ከእናቷ ጋር እንደተልከሰከስ እንዴት ነው የምትነግራት? በምን አፍ ነው የምትነግራት? ልትረጂ ነው። ምንድን ነው ልረዳ አልፈልግም። እስኪ ጀመር ድምፅህን መስማት አልፈልግም። አታውራኝ በቃ። ግን በቃ ጋሽ ጋር ሳይደርስ ይሄን ነገር ማስተካከል የምንችለው እንዴት ነው የሚስተካከለው? ምን ነው የሚስተካከለው? እባክሽን እስቲ እንዴት ነው የምናስተካክለው ንገረኝ እስቲ። እንዴት አድርጌ ላስተካክልልህ? ይሄ ልጅ እናስወርደው፣ ከዛም በኋላ ስለዚህ ነገር እኔ እሳቸውን በቃ ፍቃድ ጠይቄ እሷ ነገሮች ማኖርኩ እችላለሁ። የትዬን ነገር ግን በቃ ለእኔ ደግሞ ላገባ አልፈልግም። ከዛስ እሺ ለአንተ ምንድን ነው የምትባለው? ሰላም ወይዘሮ ሰላም ለአንተ ምን ነች? ያው አለቄ ናቸው። ምን አይነቱ አይነ ደረቅ ነው በእግዚአብሔር። በስመ አብ ምን አይነት ስብዕና ነው ያለ? ያለው ነገር ጤነኛ ና እና የምትሰራቸው ነገሮች በሙሉ ትክክላቸው ብለን የምታስበው? በእንደዚህ አይነት ሲጀመር ባታወራ ደስ ይለኛል። እባክህን ዝም ብትል ደስ ይለኛል። በቃ ዝምታ ለራሱ ይሻላል። ያለውን ነገር እኮ ነው እያስረዳሁህ ያለሁት። በቃ እንዴ ተሳስቻለሁ። አስበህበት ያደረከውን ነገር ተሳስቻለሁ አትበል ደግሞ። ፌቨን ለምንድን ነው ለመረዳት የማሞክር? ምንም የምረዳ ነገር የለም። ፌቨን አንቺ ምንም ነገር አትሰማውም እንዴ? እንዴት እንደሚሆን በቃ የሚያደርጉትንም ነገሮች በሙሉ እያየን ነው። ስለዚህ ምንም አትጨነቂ። ተረዳሽኛ? እኛ ማስተካከል ያለብን ነገር በሙሉ ከአባትሽ ጋር ወርተን እናስተካክላለን። እሺ እኔ ቁጭ በይ። ልትሄጂ ነው እኮ? ቦርሳውን ያሽብኝ ነው። እሱ አይመለከትም። የነገርካችሁ ነገር አለ እንዴ? ምንስ ቢናገር እዚህ ጋር እኮ ምንም አይነት ማለት እኮ እዚህ ጋር መናገር ያለበትን ነገር ካለ ይናገራል። አንቺ የደበቅሽው እሱ ማውጣት ያለበት ነገር ካለ ያወጣል። አንዴ አቁምና ንገረኝ። የነገርካችሁ ነገር አለ? አንተ ህይወትን ስለቀየርልህ ነው እንደዛ ከስንት ንገረኛው። ሁሉንም ነገር ነግራቸዋለሁ። ምን እንዳይናገር ነበር የፈለግሽው? እንዳይናገር ነው የፈለግሽው? መናገር ያለበትን ነገር በሙሉ ይናገራል። ባንቺ እንትምሽ ስለነሱ ምንም እንትናት ምንም አትችልም እንዴ? ምንም እኔ መናገር ያለበትን ነገር በሙሉ ይናገራል። ሰማሽኛ? መናገር ያለበትን ነገር በሙሉ ይናገራል። ምንም የተፈጠረ ነገር የሌለውን እኮ ነው። ውሸት እኮ ነው የተናገረው። ያሌለው ነገር አይደለም። ስላንቺም ስለ ልጅሽም ከሁለታችሁም ጋር ያለውን ግንኙነት ነገር በሙሉ ነግሮኛል። አንቺ የራሴ
ከባሌ ውጭ እንግዲህ አብሬው ምናምን ትሰሚኛለሽ? አንቺ ከባሌ ውጭ አብሬው መልከሰከሰው ሰው አብሬ እንደፈለገው መሆኑ እቤት ላይ አለኝ ብለሽ ነበር። እሱ ግን በሁለታችሁም እየተጫወተ ነበር። በሁለታችሁ ከእናት ጋርም ከልጅ ጋርም ይሄን ነው። እናንተ ደግሞ አሁን እዚህ ጋር እኛ ላይ ባትጨቃጨቁ ደስ ይለናል። ምንም የተጨቃጨቅነው ነገር የለም። ነገረኝ ያለህ ነገር እንዳለ ውሸት እንደሆነ እኔ እርግጠኛ ነኝ እኮ። ውሸት ከሆነ የሚያሳስብሽ ምንድን ነው የነገርከው? አቶ ተመስገን የሚመልሱልን ይሆናል። ነገርከው? ምን እያደረግሽ ነው? ወይዘሮ ሰላም ነግረሽ ምንም ነገር ለማድረግ